ዶክተር ጸጋ መላኩ እናልፋለን እሷ መስመር ላይ ናት ደህና ስልን ዶክተር ጸጋ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ አቶ ተስፋዬ እንዲሁም የተከበራችሁ ተከታታዮች አድማጮች በሙሉ ጤና ይስጥልኝ አንቺ እናትሽ ቤተሰቦችሽ እንዴት ይህን ሰዓት ያሳለፋችሁት ነው መጀመሪያ ከሁሉም በፊት አመሰግናለሁ አቶ ሽሎሞ በመጀመሪያ ደረጃ በእውነት ቀላል አይደለም በሌላ በኩል ደግሞ በተለይ እንደኔ አይነት ብዙ ሰዓት ለምንሰራ ሰዎች ትንሽም ጊዜ አለ እና ከቤተሰብ ጋር አብረን እናሳልፍበት ጥሩ ጊዜ ነው በተለይ ከናቴ ጋር ለናቴ ብዙ ጊዜ አልነበረኝም በየቀኑ ባያትም አሁን ሰፋ ያለ ጊዜ አለኝ ሌላው ልጆቼ ነው ትንሹ ልጅ አሁን የተመለሰው ውጭ ላይ ነበረው ትልቁ ሚሊም ላይ ነው ወንድሞቼ እህቶቼ በአጠቃላይ ሁላችን ደህና ነን ምን ልበልህ እንደ ሁሉም ህዝብ እስራኤል በሙሉ ስለዚህ በመጥፎ ጊዜያትም ጥሩ ነገሮች አሉ እያልሽ ነው አዎ ጥሩ ነገር ማየት ያስፈልጋል በማንኛውም ከባድ ጊዜ ጥሩ ነገር ካየን አቶ ሽሎሞ ከባድ አይሆንም ኦኬ ጊዜ መጥፎ ነገሩ ምናይ ከሆነ ጥሩ አይደለም ኦኬ ዶክተር ጸጋ አሁን ትላንትና ባልሳሳት ትላንትና መሰለኝ እናንተ ምልዓተ ጉባኤው ውይይት አድርጎ ነበር ወይስ ተሳስቻለሁ በትክክል ምልዓተ ጉባኤው ውይይት እንኳን አይደለም የነበረው የህግጋትን ሁኔታ የድምጽ መስጠት ሂደትን አስመልክቶ ነው በተለይ ምን መሰለህ አቶ ሽሎሞ እዚህ ላይ ትልቁ ጥያቄ ታውቃለህ እንግዲህ ሀሪዲዎች ሙሉ በሙሉ በጥምሩ መንግስት የሉም ማለቴ ከጥምሩ መንግስት ባይወጡም ከሚኒስትርነት ለቀዋል ከሚኒስትርነት ስለለቀቁ በተለይ የሀገር አስተዳደር ሚኒስትር ሰራፕንም የምንለው አርቤል የተባለው ዩቲዩብ ላይ አርቤል የተባለው ነው የነበረው እሺ በመካከል ድምጽ ስለሰማው ነው አርቤል ነው የነበረው የተወሰነ ጊዜ ያክል ከቆዩ በኋላ አሁን በዛ ቦታ ለጊዜው የምክትል ጠቅላይ ሚኒስትሩ የህግና ፍትህ ሚኒስትር ያሪቭ ሌቪን ነበሩ አሁን ያንን ደግሞ መቀየር ያስፈልጋል ጠቅላይ ሚኒስትሩ መረከብ አለባቸው ነው ጠቅላይ ሚኒስትሩ ባለው ተጨባጭ ሁኔታ ባሉበት ሁኔታ በተለይ በተከፈተባቸው ክስ ምክንያት የሚኒስትር ቦታን ሙሉ በሙሉ መቀበል አይችሉም በድሮ ጊዜ መቀበል ይችሉ ነበር ስለዚህ የተለያዩ ሁኔታዎችን ስራውን ለማከናወን እንዲቻል ለምሳሌ ያክል በአሁኑ ሰዓት በውጭ ያሉ ሰዎች የሚመጡ የተለያዩ ሁኔታዎች መስራዳፕኒም ወይም ሀገር አስተዳደር የሚፈጽመውን በሳቸው እጅ እንዲሆን በሳቸው ስር እንዲሆን ህጉን ማጽደቅ ያስፈልጋልና ብዙ ስለዛ ነበር ኦኬ ሌላው ዶክተር ጸጋ ወደ ጦርነቱ እንመለስና ጦርነቱ እየተካሄደ ያለው እንግዲህ ከሳምንት አልፎታን በተለይ ሂዝባላ የሰሜን አካባቢ መቀላቀሉ ብዙ ሮኬቶች እየተተኮሱ ነው ያሉት በርግጥ ህዝባችን እየተጠነቀቀ መከላከያችን ደግሞ የሚያደርገውን ያህል የማክሸፍ ተድራጎት እያደረገ ጥሩ ውጤት እያሳየ ነው ያለው ቢሆንም እንኳን በትላንትናው እኛ ደጋግመን እንደተናገርነው ከ7 ቀን 2007 ቀን 10ኛ ወር 2023 ዓመተ ምህረት ጦርነቱ ሐማስ የከፈተውን መጨረሻ ላይ እዚህ አካባቢ ሰላም እንዲሆን ካስፈለገ የባብ ራሱ ኢራን መቀጥቀጥ አለበት ሲባል ከቆየን በኋላ ይህ ሰዓት ደርሶ አሁን ኢራን እየተቀጠቀጠች ናቸውና ግን ትላንትና ምሽት ትራምፕ እኛ ከጠበቅነው በላይ የርንስ ነውና ጦርነቱ በቅርብ ጊዜ ያልቃን የሚል ነገር ተናግረዋል ግን የኢራኑ መንግስት በግሩ እንደቆመ ነው ያለው አልተገረሰሰም በርግጥ ብዙ ጉዳት ቢደርስበትምና ይህ ነገር አስጊ ነው እንዴ ምን እንደታዩዋለሽ ሁለት ነገሮች በመጀመሪያ ደረጃ ኢራን አሁን ያለችበት ተጨባጭ ሁኔታ ይቅር ለማስጋት ሌሎቹ ለራሷም ቢሆን አቅሙ የላትም ለምንድን ነው ይሄን ያልኩት ለማስታወስ ያህል ከ8 ወራት በፊት ባለፈው ባልሳሳት ሰኔ ወር አየር ኃይላችን የወሰደው እርምጃ ከአሜሪካ ጋር በመተባበር በተለይ አስቀድሞ የእስራኤል አየር ኃይል የኢራንን የአየር ክልል ሙሉ በሙሉ ክፍት አድርጎታል ድሮ ማንኛውም የአየር ኃይል አንድ ክልል ሲገባ ከባድ ነበር ተቃዋሚ ያለ በአሁኑ ሰዓት ግን ኢራን ተቃዋሚ የላትም ይሄም ከ8 ወር በፊት የአየር ክልልን የሚቃወም አቅም ስለሌላት እንደፈለጉት የእስራኤል የጦር አውሮፕላኖች ይገባሉ ይወጣሉ የአሜሪካም እንደዚሁ የምናየው ነውና የመከላከያ ኃይል የአየር ኃይሉ ደቋል የባህር ኃይሉ ደቋል ብዙ ኃይሏ በሙሉ ደቋል ስለዚህ ሙሉ በሙሉ ጠፋ ባንልም ከ190 በላይ የነበራት ኃይል በሙሉ ወድሟል
ከዛም በተጨማሪ ተመልከት በዛሬው ቀን ዜና አይታችሁ እንደሆነ አላወቅኩም 5 ስፖርተኞች የእግር ኳስ ተጫዋች የኢራን የእግር ኳስ ተጫዋች ቡድን አባል የሆኑት በአውስትራሊያ ከደረሱ በኋላ አንመለስም ብለው ቀርተዋል። እና ይሄ የሚያመለክተው ምንድነው? ቀስ በቀስ የሀገሪቱ ዜጎች ቢሆን ተመልከት አንድ ሀገር መሸርሸሩን የምታውቀው መቼ መሰለህ? በዜጎቹ አገሪቱን ወክለው ወደ ውጭ ሀገር ሲሄዱ ሳይመለሱ ሲቀሩ ነው። ግን ዶክተር ጸጋ ጥያቄ እኮ እንዴት መሰለሽ በእርግጥ ኢራን እየተቀጠቀጠች ናቸው እየተጎዳች ነው ያለችው አሁን ቢሆን እንደደን ነው ጀግናው አየር ኃይላችንና ወታደሮቻችን የሚገባውን ያህል ስራ እየሰሩ ነው መንግስቱም ጠቅላይ ሚኒስትሩ ጀምሮ ሚኒስትሮች በሙሉ ካቢኔው የሚወሰነው ውሳኔ ሁሉ ትክክለኛ ውሳኔና ውጤታማ እየሆነ ነው የኔ አባባሌ ስራው ሳያልቅ ጦርነቱ እንዳያቆም ነው ማለትም የጦርነቱ ዓላማ የሚሳኤሎቻቸው እንዳይኖራቸው ፋክተሪ ሚሳኤል የረጅም ሚሳኤል እንዳይኖራቸው አየር ኃይል እንዳይኖራቸው የባህር ኃይል እንዳይኖራቸው በተለይ ደግሞ የኒውክሌር ቦምብ ፕሮግራማቸው ሙሉ በሙሉ በ12ቱ ቀን የተደበደበው ጭራሽ አሁን ከጥቅም ውጭ እንዲሆን መጨረሻ ላይ መንግስቱ እንዲገረሰስ ነው ስለዚህ እነዚህ ዓላማዎችን አንድ ባንድ እናንተ በተለይ ፖለቲከኞችና የመንግስት አባላት ያለውን ሁኔታ እንዴት እያያችሁ ነው ከሌሎች ከህዝቡ ለምሳሌ እናንተ የበለጠ መረጃ አላችሁና እንዴት እያያችሁት ነው እንዴት እያየሽው ነው የጦርነትን ሂደት ነው ጥያቄ በመጀመሪያ ደረጃ ቶሽሎሞ 100% እንደ ሁሉ ነገር ይፈጸማል ማለት አንችልም ነገር ግን ከ190 በላይ እጅ የሚሆነው የጦር መሳሪያው ደቋል በርካታ መርከቦቿ ሰጥመዋል ከ90 በላይ የሚሆኑ ይሄ ሁሉ መረጃ ይቀርባል ሙሉ በሙሉ አበቃ ብትል አላበቃም ነገር ግን አሁን ኢራን ተመልከት ኃይሏን ማወቅ የምትችለው አንዱ መንገዱ ምንድነው የሚተኮሱ ሚሳኤሎች ብዛታቸው ምን ያክል ነው ስንት ሚሳኤሎች ወደ እስራኤል እየተኮሱ ከጊዜ እየቀነሰ መምጣቱ አንዱ ትልቅ መመዘኛ ነጥብ ነው ለምን የነበራት ኃይል ቀንሷል ነው ከዛ በተጨማሪ ተመልከት በአሁኑ ሰዓት ያለው ሁኔታ ስናይ የኢራንን ሁኔታ አያቶላ ወይም ሌሎቹ ከተገደሉ በኋላ መሪዎች ከተገደሉ በኋላ ምንም እንኳን ልጅየው ለጊዜው ቦታ ያው ውርስ በለው ቢቀበል እሱም ቢሆን ከእስራኤል ምን ልበልህ እርምጃ ከመውሰድ ወደ ኋላ እንደማይል እስራኤልን በይፋ አስታውቃለች ስለዚህ የኢራን ህዝብ ያለበት ተጨባጭ ሁኔታ ከ10 ቀን በፊት ወይም ከ2 ሳምንት በፊት እንደነበረው ነው ብንል አይደለም ከፍተኛ ለውጥ ነው ያለው በአገሪቱ የኑሮ መወደድ አለ በአሁኑ ሰዓት እንዳይወጡ እንዳይጎዱ ተብሎ የነበሩ ዜጎች እንግዲህ አገሪቱ መፈንቅለ መንግስት ለማድረግ እንዲወጡ ነው የሚጠበቀውና በአጠቃላይ አሁን የምናየው ሁኔታ የኢራን ሁኔታ በእውነት ከነበረው ጋር ስታየው ተመልከት የጦር መሳሪያ ረጅም ርቀት የሚዘገዝግ ምን ያክል ነበራት አሁን ምን ያክል ቀራት የኒውክሌር ማመንጫ ቦታ የተደበደበው ምን ያክል ነው ያልተደበደበው ስንት ነው የባህር ኃይሏ ምን ያህል ጉዳት ደርሰው የሚገርም አቶሽ ደግሞ ኢራን የአየር ኃይሏ አሁን ብቻ ሳይሆን ድሮም ደካማ ነው ብዙውን ጊዜ ኢራን ትኩረት የሰጠችበት በምን ነበር በድሮን አማካኝነት እነዚህ ቀላል ያለ አብራሪ የሚበሩ ጉዳት የሚያደርሱትን መላክ ነው ያንን ሁኔታ ነበር ብዙ ትኩረት የሰጠችበት ለምን በአየር ኃይሏ ጥራትና ብቃት ኃይል እንደሌላት ታውቅ ነበር ያም ሆኖ ግን አሁን ስታየው እነዚህ ለምሳሌ ያለ አብራሪ የሚበሩ ድሮን የምንላቸው ነገሮች ትንንሽ አውሮፕላን የሚመስሉ የሚመጡት አንደኛ እንደ ጦር አውሮፕላን ፍጥነት የላቸው ከኢራን ወጥተው እዚህ ለመድረስ የሚፈጅባቸው ጊዜ በጣም ረጅም ነው ስለዚህ ገና ከእስራኤል አየር ክልል ሳይደርሱ ነው የሚመቱ ያሉ እና በአጠቃላይ የኢራን ሁኔታ እንደነበረው ማለት አንችልም በከፍተኛ ሁኔታ ተቀጥቅጣለች በከፍተኛ ሁኔታ ተመታለች ነገር ግን እኛ በእስራኤላዊነታችን የምንጠብቀው ሙሉ በሙሉ ለውጥ እንዲኖር ነው ያ ብቻ ሳይሆን አንደኛው የኢራን መልእክተኛ ወይም ደግሞ የሽብር ፈጠራ ድርጊት የሚፈጽመው በሊባኖስ የሚገኘው የህዝቡላ ሽብር ፈጣሪ ድርጅት አሁን የሚተኩስ ወደ አካባቢያችን የህዝቡላ ሽብር ፈጣሪ ድርጅት ነው የህዝቡላ ሽብር ፈጣሪ ድርጅት ድሮ ከነበረው ጋር ሲወዳደር ደከመ ብንል ሙሉ በሙሉ የህዝቡላ ሽብር ፈጣሪ ድርጅት ማጥፋት ይኖርብናል ዶክተር ጸጋ አመሰግናለሁ እስካሁን ቀጥታ ወደ ስራ ባልደረባችን አቶ ተስፋዬ ልሄድና ተስፋዬ ጥያቄ ያቀርብልሻል ጠረስልና አቶ ተስፋዬ ጤና ስትልኝ ዶክተር ጸጋ ፈንታውን የኔ ጥያቄ በእውነት በአሁን ሰዓት በዚህ በያዝነው ወር መንግስት የበጀትን ማጽደቅ ይኖርበታል ካልሆነ እንግዲህ እንደ አንዳንድ ዘገባዎች እንደሚያሳዩት ያው ፓርላማው ወይም ክኔሴት እንደሚበተንና የምርጫው ሁኔታ ቀን እንዲኖረው ነው ይቅርታ ተቀብዬ ነው ማስጠንቀቂያ
ሌላው ተመልካቾቻችን አሁን የደወል ማስጠንቀቂያ እየተደወለብን ስለሆነ ከዲዮል ከሰማን ፕሮግራማችን አቁመን እኛም ወደ መጠለያ ሄደን እንመለሳለን። እስከዛ ድረስ አብራችሁን ቆዩ። እሺ አቶ ተስፋዬ፣ በዚህ አያይዤ መጠየቅ የምፈልገው ጦርነቱን ባስመለከተ መንግስት የህዝብ ድጋፍ እያገኘ መሆኑን አንዳንድ ጥናታዊ ግምገማዎች እያሳዩ ነው። በፖለቲካው ረገድ ግን ጥምረቱ ጠንካራ እንዳልሆነ አንዳንድ ነገሮች እያሳዩ ነው። በዚህ ጉዳይ ላይ እንዴት ምን እየሰራችሁ ነው ለማለት ነው። በመጀመሪያ ደረጃ አቶ ተስፋዬ ለጠየቀው ጥያቄ በእስራኤል ህግ መሰረት በጀት መጽደቅ ያለበት ዘገየ ቢባል እስከዚህ ወር 31 ቀን ድረስ ነው። እርግጠኛ ነኝ በጀቱ ያልፋል። ለምን ያልን እንደሆን በአሁኑ ሰዓት 68 መቀመጫ ወንበሮች ነው ያሉን። ትንሽ አፈንግጠው የነበሩ ሀሪዲዎች ናቸው። ከነዛም አጉዳ የምንለው የፖለቲካ ፓርቲ ነው። እነሱም በጀቱን የሚደግፉ መሆናቸውን በይፋ አስታውቀዋልና እርግጠኛ ነኝ በጀቱ ይጸድቃል። በጀቱ ካልጸደቀ በዚህ ምክንያት አሁን መንግስት ይበተናል የሚለው ሊሰራ አይችልም። ጦርነት ላይ ነው ያለ ነው። ግን እኔ ተስፋ የማደርገውና በአሁኑ ሰዓት እርግጠኛ ነኝ ብዬ የምናገረው የአመቱ በጀት ያልፋል። ሌላው በህዝብ በኩል ያለው ድጋፍ ተመልከት። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የወሰዱት እርምጃ ይቅርና ዜጋው የሀገሩ ህዝብ መላው ዓለም እያደነቀ ነው። መላው ዓለም የሚያደንቅበት ምክንያቱ ምንድነው? ለዓለም ሰላም የምትነሳ በአጠቃላይ የሽብር ፈጠራ ድርጊትን የምታስፋፋ በዓለም ላይ በተለያዩ ድርጅቶች አማካኝነት ኢራን ናት። ስለዚህ የኢራን መቀጣት ወይም ደግሞ የኒኩለር ጦር መሳሪያ እንዳትገነባ መቆጣጠሩ ይሄ ዓለም በሙሉ የሚያደንቀው ነውና በትክክል ከፍተኛ ድጋፍ አለ። አንዳንዶቹም የፖለቲካ ተቀናቃኞች በተለያዩ ምክንያቶች ሊቃወሙ ይችላሉ። ለምሳሌ ብሰጥህ በሚያሳፍር ሁኔታ የቀድሞ ጠቅላይ ሚኒስትር ኤሁድ ኦልመርት በአሜሪካ ሄደው ከተለያዩ የአሜሪካ ሰዎች ጋር በተገናኙበት ሰዓት ይሄንን እርምጃ በማውገዝ ጦርነቱ ትክክል አይደለም በማለት ይቅርና ጠቅላይ ሚኒስትር ቢንያሚን ኔታንያሁን ትራምፕን በማውገዝ ተናግረዋል። ግን በሌላ መልኩ ከኤሁድ ኦልመርት በአሁኑ ሰዓት የሚጠበቅ ጥሩ ነገር የለም እና ይሄ ያሳዝናል። ነገር ግን በህዝቡ በኩል ከፍተኛ ድጋፍ ነው ያለው። ይሄ ጦርነት እኮ የህልውና ጉዳይ ነው፣ የፖለቲካ አይደለም። ይሄ እኮ ኢራን እኮ ቀኝ ግራ ክንፍ አትልም፣ ሁሉን ነው መግደል የምትፈልገው፣ ማጥፋት የምትፈልገው። ዶክተር ጸጋ፣ እስቲ አሁን ወደ ሻለቃይቸው መሄድ አለብን። ማስጠንቀቂያ ደወል ስለተደወለ ምናልባት እሱ ለተመልካቾቻችን የሚናገረው ነገር ይኖራል። ጤና ይስጥልኝ። ኦኬ አቶ አይቸው ኦኬ፣ ምናልባት አዛቃ በሚሆንበት ጊዜ በዚያነት ውስጥ ገብተህ ለተመልካቾቻችን ፕሮግራማችን እንድታሳትፋቸውና ማስጠንቀቂያውን እንድትሰጥ እለምናለሁ። ዶክተር ጸጋ ወደ አንቺ ልመለስና አሁን እስራኤል እየወሰደችው ያለው እርምጃ በተለይ በሂዝቦላ ላይ 80% የኛው አየር ኃይል እየሰራ ያለው ኢራንን በተመለከተ ሲሆን 20% ግን ሊባኖስ ላይ እና በተለይ በሂዝቦላ ላይ እያተኮረ ነውና እስራኤል አንድና ለመጨረሻ ሂዝቦላን ቀጥቅጣ የጦር መሳሪያ እንዲፈታ ነው የሚፈለገው እንጂ አሁን እሱ ድርድር እናደርግ እያለ ነውና ተተደራደር ነው እኮ እንደገና ዳነ ማለት ነው። ይሄንስ እንዴት ታይዋለሽ? አቶ ሽሎሞ ጥሩ ጥያቄ ነው የጠየቀው። ከሽብር ፈጣሪ ድርጅት ጋር መደራደር የለብንም። ከሽብር ፈጣሪ ድርጅት ጋር መደራደር ማለት ለወደፊቱ ሌሎችም ለሚመጡት ሽብር ፈጣሪዎች በር መክፈት ነው። ይህ መሆን የለበትም። ሌላው ደግሞ መዘንጋት የሌለብን በተለይ የህዝቡላ ሽብር ፈጣሪ ድርጅት የሚገኘው በሊባኖስ ምድር ነው። የሊባኖስ ምድር ማለት አገር አለ ለውን እንደ ሐማስ አይደለም። ሐማስ ጋዛ አገር የለም። እዚህ ግን ያለው አገር ነው ያለው። በሊባኖስ ፖለቲካ ይሳተፋል የህዝቡላ ሽብር ፈጣሪ ድርጅት እስከ ሚኒስትሮች ተወካይ ሁሉ ያለው ነው። ግን ዶክተር ጸጋ ግን አሰልጣኞቻቸው እኮ ኢራኖች ናቸው። ኤልኩስ የሚባሉት የነሱ ተወካዮች ናቸው። እንደውም በዚህ ሳምንት ውስጥ እንደሰማናው ዜና ከሆነ ትክክል ከሆነ የሊባኖስ መንግስት እነሱን እንዲባረሩ ሁሉ አድርጓቸዋል። ስለዚህ የሚጋልበው እኮ ኢራን ነው ዶክተር ጸጋ። ስለዚህ የሊባኖስ መንግስት ብዙ በትክክል አቶ ሽሎሞ ያልከው ትክክል ነው። ትልቁ ችግር መሰለህ ሊባኖስ ሀገር ናት። በመንግስት የታወቀች ናት። በዓለም አቀፍ ደረጃ የታወቀች ናት። በተባበሩት መንግስታት ድርጅት አባል ናት። የራሷ ሰንደቅ ዓላማ አላት። የራሷ መንግስት አላት። በፖለቲካ ጨዋታ የህዝቡላ ሽብር ፈጣሪ ድርጅት ይጫወታል። ነገር ግን በአንድ ሀገር ውስጥ ሌላም መከላከያ ኃይል አለ።
የሀገሪቱ መከላከያ ኃይል አለ፣ የህዝቡላ ሽብር ፈጣሪ ድርጅት መከላከያ አለ። የህዝቡላ ሽብር ፈጣሪ ድርጅት የሚረዳው በማን ነው? ቀደም እንደገለጽከው በኢራን ኤልኩስ በሚባለው ተዋጊ ኃይል የሚረዱ ናቸው። ስለዚህ ከኢራን እነዚህን ለማላቀቅ ሁለት መንገዶች አሉ። አንደኛው እስራኤል ለሚተኮሰው እርምጃ መውሰድ ማድቀቅ አለባት። ባለፈው ጊዜ በፒፐር ታይቶ ተሰምቶ በማይታወቅ ሁኔታ እንዳጠፋቻቸው ናስራላ እንደደመሰሰች መዋጋት አለባት። በሌላ በኩል ደግሞ አገር አለች። አገሪቱ የሊባኖስ መንግስት በይፋ ተናግሯል ትጥቃቸውን እንዲፈቱ። ይሄንን እንዲያደርግ የሊባኖስ መንግስትን መገፋፋት ያስፈልጋል። ደካማም ስለሆነ የሊባኖስ መንግስትን ማጠናከር ያስፈልጋል። ሊባኖስ እንድትንኮታኮት እንድትጠፋ የሚፈልግ አንድም የለም። በአገርነት ደረጃ መቀመጥ አለባት። ነገር ግን በአገሯ ውስጥ በፖለቲካ የሚጫወትን ድርጅት በሀገሪቱ ላይ የሀገሪቱን ዜጎች እኮ ህይወታቸውን ናደጋግሏል። ወደ መጠለያ ቦታ መሄድ አለብን። አላርም እየሰማን ነው። አንቺንም ራስሽን ጠብቂ። እኛም ከአላርሙ በኋላ እንመለሳለን። ከአንቺ ጋር ፕሮግራማችን ጨርሳለን። እናመሰግናለን። እና ይስጥልኝ። አመሰግናለሁ። እንግዲህ በተረጋጋ ሁኔታ ወደ መጠለያ ሻለቃ ይቸው